በባለፈው ቪዲዮ ቻናላችሁን ስለሚገድሉ 5 ገዳይ ስህተቶች አውርተን ነበር። አይታችሁታል? ካላያችሁ ከዚህ በፊት የለቀቁትን ቪዲዮ ግቡና ተመልከቱ። መጀመሪያ ላይ እሱን በደንብ ልትመለከቱ ስለሚገባ ማለት ነው። ዛሬ ግን ወደ ጥልቁ ስህተት እንገባለን። እነዚህ ቀጣዮቹ 5 ስህተቶች ጩኸት የላቸውም፣ ነገር ግን እንደ ድምጽ አልባ ገዳይ ሳይለንት ኪለር ቀስ ብለው ቻናላችሁን ያደርቁታል። ብዙዎቻችሁ ለምን የምለቀው ቪዲዮ አይታይም ብላችሁ የምትጠይቁት መልሱ እዚህ ውስጥ ነው። በተለይ 10ኛው ስህተት የሁላችንም ችግር ነው። ወደ ፓርት 2 የዚህ ቪዲዮ የመጀመሪያው ስህተት ከባለፈው ለቀጠለው ደግሞ 6ኛው ስህተት እንመልከት። ተመልካችን ማሰልቸት ነው። እስኪ ራሳችሁን ጠይቁ። ቪዲዮ ሲጀምር ለ1 ወይም ለ2 ደቂቃ ሙሉ ሰላምታ ታበዛላችሁ። ሰላም ጤና ይስጥልኝ፣ እንዴት ናችሁ የቻናሌ ቤተሰቦች፣ ላይክ አርጉ፣ ሼር አርጉ፣ ዛሬ አየሩ ደስ ይላል ምናምን እያላችሁ ወሬ ታበዛላችሁ። የተመልካች ትኩረት በጣም አጭር ነው። ሰው እውቀት ወይም መዝናኛ ፍለጋ ነው የሚመጣው እንጂ የእናንተን የሰላምታ ዝርዝር ሊሰማ አይደለም። በመጀመሪያዎቹ 30 ሰከንዶች ውስጥ ዋናውን ነገር ካልሰጣችሁት ኔክስት ብሎ ወደ ሌላ ቪዲዮ ይሄዳል። አሸን ቪዲዮ ነው ያለው። ፉክክሩ በጣም ብዙ ነው። ሰው ጊዜ አጥቶ ምናምን አይደለም ዩቲዩብ ላይ የሚመጣው፣ የሆነ ነገር ለማግኘት ነው። አዝናኝም አስተማሪም ሌላም ነገር ሊሆን ይችላል። ብቻ ያ የሚፈልገውን ነገር መንካት የሚችል ነገር ይዛ ስሩ። እሱንም በቪዲዮ ላይ ሊያገኝ እንደሚችል የቪዲዮ መግቢያ ላይ በደንብ አድርጋችሁ አሳዩ። ማለትም ቪዲዮ እንደጀመረ ሁክ አድርጉ። ጉጉት ፈጥራችሁ ወዲያው ወደ ገደለው ግቡ። ዛሬ ይህን እናያለን ብላችሁ ጀምሩ። ላይክ እና ሼር ሚለውን ነገር ቀስ ብላችሁ ታስታውሱታላችሁ። ኋላ ላይ መሃል ላይ ኦር መጨረሻ ላይ። ወደ 7ኛው ስህተት እንሂድ። ይሄ ብዙ ዩቲዩበሮች የሚንቁት ግን ተመልካችን የሚያባርር ነገር ነው። የድምጽ ጥራት ችግር። ሳይንሱ ምን እንደሚል ታውቃላችሁ? ሰዎች ጥራት የሌለው ምስልን በተወሰነ ደረጃ ይታገሳሉ። ነገር ግን የሚረብሽ ድምጽን፣ ንፋስ የገባበትን ወይም በጣም ቀስ ያለ ድምጽን ለሰከንድም አይታገሱም። ውድ ካሜራ ለመግዛት አትጨነቁ፣ ስልካችሁ ይበቃል። ነገር ግን ጥሩ ማይክሮፎን ግዙ ወይም ጸጥታ ያለበት ቦታ ቅረጹ። መልእክታችሁ ካልተሰማ ቪዲዮ 4K ቢሆንን ዋጋ የለውም። ድምጽ ዩቲዩብ ላይ ንጉስ ነው። 8ኛውና ቻናልን ሞኔታይዝ እንዳይሆን የሚያደርገው ትልቁ እንቅፋት ሪዩዝድ ኮንተንት ነው። ቲክቶክ ላይ የታዋቂ ሰዎችን ቪዲዮ እያወረዳችሁ ዝም ብላችሁ እርስ በርስ ቀጣጥላችሁ ዩቲዩብ ላይ የምትጭኑ ሰዎች ተጠንቀቁ። ዩቲዩብ ይሄ ሰውዬ በራሱ የፈጠረው ነገር የለም፣ የሰውን ነገር እየደጋገመ ነው ያለው ብሎ ካሰበ 4000 ሰዓትና 1000 ሰብስክራይበር ብትሞሉ እንኳን ለክፍያ ብቁ አይደላችሁም። መጨረሻ ላይ የሪዩዝድ ኮንተንት ኖቲፊኬሽን ነው ኢሜል የሚያደርግላችሁ። የሰውን ቪዲዮ የምትጠቀሙ ከሆነ የእናንተ ድምጽ፣ የእናንተ ፊት ወይም የእናንተ ጠንካራ ኤዲቲንግ ሊኖርበት ይገባል። የዩቲዩብ ቦት የራሳችሁ ልፋት እንደሆነ በትክክል ልታሳምኑ ይገባል። እስካሁን አላችሁ አይደል? አሁን ወደ መጨረሻዎቹ 2 ወሳኝ ነጥቦች ልንገባ ነው። እነዚህ ነጥቦች ናቸው እኔንም የለወጡን። ከመቀጠላችን በፊት ግን ለጓደኞቻችሁ ይህንን እውቀት ለማካፈል ሼር አድርጉ። ዝግጁ ናቸው? 9ኛው ስህተት አለመመጣጠን ወይንም ደግሞ አልፎ አልፎ ብቅ ማለት ነው። ዛሬ አንድ ቪዲዮ ለቀህ ለ2 ወር የምትጠፋ ከሆነ የገነባኸው ግንብ ይፈርሳል። አልጎሪዝሙ ቋሚነት ወይንም ኮንሲስተንሲ ይወዳል። ተመልካችህም ልማድ ወይም ሀቢት ይፈልጋሉ። ዛሬ አለህ ነገ የለህም። ይህ ማለት ለዩቲዩብ ይህ ስራዬ ሳይሆን ሆቢ ነው እያልክ ነው። ሆቢ ደግሞ ገንዘብ አያስገኝም። በሳምንት አንዴም ቢሆን በተወሰነ ቀንና ሰዓት ቋሚ ሁኑ። 10ኛውና የመጨረሻው የሁላችንም ጠላት ቶሎ ካልተሳካ እተዋለሁ የሚለው መንፈስ ነው። አንዳንድ ቪዲዮ ላይ እንደምታዩት በአንድ ወር ውስጥ ሚሊዮነር ትሆናለህ የሚባል ነገር አይታችሁ ያን አስባችሁ ከሆነ ወደ ዩቲዩብ የመጣችሁት ዩቲዩብ ቻናል የከፈታችሁት ቪዲዮ መለቀቅ የጀመራችሁት ይቅርታ አድርጉልኝ፣ ቦታው ይህ አይደለም፣ ተሳስታችኋል። ዩቲዩብ የረጅም ጊዜ ጉዞ ነው። አንዳንዴ ለወራት ቪው ይጠፋል፣ አንዳንዴ ሰብስክራይበር ይቀንሳል። ይህ የተፈጥሮ ሂደት ነው። ብዙዎች አልተሳካልኝም ብለው የሚያቆሙት ልክ ስኬት ሊመጣ አንድ እርምጃ ሲቀራቸው ነው። የኔ ምክር ቀላልና ግልጽ ነው። ከሰራችሁ ውጤት ታመጣላችሁ፣ ካልሰራችሁ ግን ወፍ የለም። ይህ እውነት
እውነታ ላይ የተመሰረተ ተስፋ ነው። ታገሱ፣ ተማሩ፣ ተሻሻሉ። እንግዲህ ጀግኖች እነዚህን 10 ስህተቶች በሁለት ከፍለን አይተናል። ስራው ቀላል አይደለም፣ ግን የማይቻልም አይደለም። አንድ እውነት ልንገራችሁ፣ ይህን የዩቲዩብ ጉዞ እየተጓዛችሁ ቻናላችሁ አድጎ እስኪ ከፍላችሁ ድረስ ወራት ሊፈጅ ይችላል። በዛ መሃል ግን ኢንተርኔት፣ መብራት፣ ኤዲቲንግ እነዚህ ትልልቅ ወጪዎች አላቸው። ተስፋ እንዳትቆርጡ። በጎን የኪስ ገንዘብ ወይም ደግሞ ሳይድ ኢንካም የሚያስገኙ ስልክ ላይ ብቻ የሚሰሩ የኦንላይን ስራዎችና ዲጂታል ክህሎቶችን መልመድ መቻል አለባችሁ። እነዚህ ስራዎች ቢያንስ የዳታ ወጪያችሁንና የሻያችሁን የቡናችሁን ከቨር ያደርጉላችኋል። ኪስ ሲያዝ ደግሞ ሞራል ይኖራል። እኔም ራሴ የጀመርኩት እንደዛ ነው። እነዚህን አስተማማኝ የስራ ዝርዝሮች እንዲሁም ለዩቲዩብ የሚሆኑ ነፃ ግብአቶችና መሳሪያዎች በቴሌግራም ቻናሌ ላይ በነፃ አስቀምጬላችኋለሁ። ምንም ክፍያ አልጠይቃችሁም። ገብቶ መውሰድ ብቻ ነው ከናንተ የሚጠበቀው። ሊንኩ ከታች ዲስክሪፕሽን ቦክስ ላይና የመጀመሪያው ኮሜንት ላይ ታገኛላችሁ። ፏኒኪር ብላችሁ ሰርች ብታደርጉም ይመጣል። ይህ ቪዲዮ አይናችሁን እንደገለጠላችሁ እርግጠኛ ነኝ። ከስካም የጸዳ እውነተኛ የኦንላይን ስራ መረጃ እንዲደርሳችሁ አሁኑን ሰብስክራይብ አድርጉ።